ጋዜጠኛው አሉላ ኦርቶዶክስን በመጥራቴ ማንቸስተር በማለቴ ክስ ቀርበብኝ አለ። የኢራንና የእስራኤል ጦርነት ዓላማው ምንድነው? በርሜል ቅዱስ ጊዮርጊስ ምን ተፈጠረ? ውድ ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ኦርቶዶክሳዊ መረጃዎችን፣ ጥንክሮችን፣ ሐሳቦችን ይዤ ወደ እናንተ መጥቻለሁኝ። ላይክ በማድረግ ሼር በማድረግ መረጃውን በማስተጋባት በማዳረስ ከጎናችን እንድትቆሙ እንሻለን። ዛሬ ከምንቃኛቸው ወይንም ከምንመለከታቸው ጉዳዮቻችን መካከል የአሉላን ጉዳይ እናነሳለን። ሰፋፊ ሐሳቦችን እናነሳለን። የዚህ የእስራኤልና የኢራን ጦርነት ጋር በተገናኘም የተወሰኑ ሐሳቦችም ሲነሱ ነበር። እሱንም እናስደምጣችሁ ነው የሚሆነው። ስለዚህ ቤተሰብ በመሆን ላይክ በማድረግ ሼር በማድረግ እንድትከታተሉን፣ እንድታደምጡን፣ መረጃውን እንድታዳርሱ የምንጋብዛችሁ ነው የሚሆነው። በቅድሚያ ግን የእስራኤልና የኢራን ጦርነት ጋር በተገናኘ አውደ ውጊያው በዋናነት ምንድነው ዓላማው? እንደምናስታውሰው በጣምራ ጦር እስራኤልና አሜሪካ በመዋሃድ ኢራንን እያጠቋት ይገኛሉ። ኢራን ደግሞ አጸፋዊ ምላሾችን በሚድል ኢስት ያሉ ሀገራትን እያጠቃች ትገኛለች እና ይሄ አንዱ አንዱን የማጥቃት አዝማሚያ ወይንም ዜባዊ ነገሮች በሙሉ ያየን ነው። ነገር ግን ምንድነው የእስራኤልና የኢራን ዋናው ጸባቸው? እስራኤልስ ለምንድነው ይህን ሁሉ ነገር እያደረገች ያለው? ዘመናዊ ቴክኖሎጂዎችን፣ ዘመናዊ መሳሪያዎችን፣ የረቀቁ ስራዎችን ትጠቀማለች እና ይሄን ሁሉ የምታደርገው ምን አስባ ነው የሚለውን እስኪ እንከታተል። ከመምራችን መምህር ዲያቆን ብርሃን አድማስ። አይሁድ ክርስቶስን ስለማይቀበሉ እስካሁን ድረስ መሲሁ ገና ይመጣል ብለው ነው የሚያምኑት። አሁን በዚህ ዓመት አሁን ያለንበት ወቅት አሁን ራሱ ዛሬ በምንናገርበት ጊዜ እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏል። እንግዲህ መምህራችን ዲያቆን ብርሃን አድማስ እንደተናገሩት እስራኤል እንግዲህ እንደምናስታውሰው በ07 ዓመተ ምህረት በተለይ ክርስቶስ በ034 ዓመተ ምህረት በቢታንያ ኮረብታ ማረጉ ይታወሳልና ድንጋይ በድንጋይ ላይ ይነሳል፣ የመጎብኘትሽን ጊዜ አላወቅሽም እያለ ክርስቶስ ከትንቢት ከተናገረ በኋላ ክርስቶስ ካረገ ከ36 ዓመት በኋላ በ70 ዓመተ ምህረት የሮማን ኤምፓየር በቀጥታ መጥቶ ኢየሩሳሌምን ወረዋል። መውረር ብቻ ሳይሆን ሙሉ በሙሉ ተቆጣጥሮ የሮማን ኤምፓየር ተቆጣጥሮ እዛው ላይ እንደሰፈረ ይታወቃል። ቢያ በጣም ከፍተኛ የሆነ ኃይል ይጠቀም ስለነበረ አይሁዳውያን ወይም እስራኤላውያን በሙሉ ብትን ብለው በተለያዩ የዓለም ክፍሎች ላይ ሀገር አልባ ሆኖ ነበር። ይህም እንግዲህ እንዳልኳችሁ ከ07 ዓመተ ምህረት እስከ 1948 ማለት እስከ ቅርብ ጊዜ ድረስ አይሁዳውያን በሁሉም ቦታዎች ላይ ነበሩ። ለምሳሌ የጀርመን ናዚ ጦር ሲመጣ 6 ሚሊዮን ያላነሱ አይሁዳውያን ጄዊሾችን ነው ገደለኝ ይባላል።
ስለዚህ አይሁዳውያን እዛ ድረስ ለምን ሊሉ ሲባል እንዲህ ከቦታ ቦታ ሁሉም ሄደው ጀርመንም የነበረ ነበር፣ እስራኤልም አረብ ሀገርም ምንም በቃ ሁሉም ቤተ እስራኤላውያንም እኮ በስደት ጊዜ አስቀድሞ በታሪክ እውነት እዚህ ቢመጡም ግን ይሄ ከክርስቶስ ልደት በኋላ የነበረው የእስራኤል መፍረስን ተከትሎ በጣም በተለያዩ ቦታዎች ላይ በተለያዩ የዓለም ክፍሎች ተበትኖ ነበር። 1948 ነው እንደ ሀገራዊ መስረታ ተካሂዶ በድጋሚ ያቺ ኢየሩሳሌም አሁን የዛሬዋ እስራኤል የምንላት ኃይል አደራጅታ በጦር መሳሪያ፣ በቴክኖሎጂ፣ በሕክምና በተለያዩ ዘርፎች ኃይለኛ ሆና ዛሬ እንደዚህ ውጊያ ላይ ሆና ትልልቅ ተጽዕኖ ፈጣሪ ነገሮችን ያደረገች ብትገኝ አሁን እቺ እስራኤል አይሁድ ነው። በነገራችን ላይ ብዙ እምነት አማኙ አይሁድ ኦርቶዶክስ ከ0.2 እስከ 2% የሚጠጋ ነው እዛ ያለው። ከዛ ውጪ ቅልቅል ነው። የእስልምናም ያለው አለ፣ ግን አይሁድ ይበዛዋል። ያው የአይሁድ አስተምህሮ ደግሞ እንደምናውቀው ክርስቶስ ገና ይመጣል የሚል እሳቤ ወይንም አስተምህሮን የሚከተሉ ናቸው። ክርስቶስ ገና አልመጣም፣ ክርስቶስ ገና ይመጣል የሚል እሳቤ ያላቸው ማለት ነው። ክርስቶስ ሲመጣ ደግሞ በቤተ መቅደሱ የብሉይ ኪዳን ቤተ መቅደስ ያ ይሰራል ተብሎ ሰሎሞን ቤተ መቅደስ ቢጠበቀው አይደለ? አሁን አላስካ መስጊድ ያለበት እዛ ላይ እንዲሆን ይፈልጋል። ያንን ለማድረግ ከኢራን ጋር ከፍተኛ ውጊያ ያደረገች የምትገኝ መሲሁ ገና ይመጣል ብላ በእኛ ትርጓሜ ደግሞ መሲሁ ሐሰተኛ ሆኖ ይመጣል ይገለጣል ነው። እስራኤል ላይ ነው የሚኖር ይላል ራዕየ ዮሐንስ ትርጓሜ። ለምን ሲል ሰላማ ክርስቶስን አልተቀበለችምና እስራኤል ሰላም አትሆንም ይላል መጽሐፍ። ሰላማዊ ክርስቶስን አልተቀበለችም እና ሰላም አትሆንም ማለት ሐሳዊ መሲህን ተቀብላ ታረክሳለች። ቤተ መቅደስ ይሰራል። ያ ቤተ መቅደስ ላይ አንድ ስርዓተ አምልኮ ይደረጋል። እንደውም በአንድ ሰሞን እንደተጀመረ የሆኑ ያልጨንጨምታዎች ነበሩ። ያ ማለት ምንድነው? ቡዲዝሙም፣ እንዲዙምም፣ ኦርቶዶክሱም፣ ካቶሊኩም እምነት ያለው እምነት የሌለውም ፕሮቴስታንት ሁሉም ኢኩሜኒካል ይሆናል ማለት ነው። ኢኩሜኒዝም ምንድነው? ይሄ አንድ ሃይማኖት ከዛ የሚወጣው ድምጽ የዚህ ሁሉ ውህደት ወይ የሚወጣው ድምጽ በቀጥታ ለሐሳዊ መሲህ ለጥልቁ ዓለም ይሆናል ይገበራል። ይሄኛውን ለማድረግ እስራኤል ያን ሁሉ ስራ የሰራች ብትገኝ እዚህ ትድኑ ዘንድ ትሕትናን ፈልጉ በሚል ካስተማሩት ሐሳብ ላይ መካከል ቀንጨብ አድርገው ዲያቆን መምህራችን ብርሃን አድማስ ያስተላለፉት መልእክት ነው። የእስራኤልና የኢራን የአሁኑ ጦርነት ምን አንድምታ አለው የሚለው ማለት ነው። ወደ አሉላ ላምራ እስቲ። እንግዲህ አሉላ ጋዜጠኛ ነው፣ የማንቸስተር ደጋፊ ነው፣ የኦርቶዶክስ አማኝ ነው እና ያው ኳስ ያስተላልፋል፣ ስራው ነው፣ ተመርቆበታል፣ ፕሮፌሽኑ ነው። በዛ እየሰራ መሀል ላይ አንድ ሐሳብ ያስተላልፋል። የሚያስተላልፈው ሐሳብ ምንድነው? ኦርቶዶክስ ሴትና የማንቸስተር ደጋፊ የሆነችዋን ነው ማገባው ሲል አነሳና ያ ደግሞ እንዴት እንዲያ ነገር ትናገራለህ በሚል ጥላቻ ቀረበ። እኔ በስለት ስወጋ የተለያዩ አካላት ፖሊስ ጣቢያ ሲያንከራትቱን ክስ ሲመሰረትብን እኛን ጨምሮ እነ ሲዲ ስፖርት፣ እነ ግርምሽ፣ እነ ሶፊ ይሄ ሚዲያ ካውንስል የት ነበር? አሁን እኔ የኦርቶዶክስ እምነት ተከታይ የሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ሄት ስፒች ነው የጥላቻ ንግግር ነው ብሎ ቅሬታ ምላሽ ስጥ የሚልበት አፍ አላችሁ። እኛ ስንሰደድ፣ እኛ ስንደበደብ፣ በስለት ስንወጋ፣ ስንከሰስ አቤት ብላችኋል። ለጋዜጠኛ ቆማችኋል። ከየት ነው ፍቃዱ የምታገኙት? ራሱ ይሄ ፍጹም ልክ አይደል ብዬ አስባለሁ። እና በተለይ የኦርቶዶክስ እምነት ተከታዮች ይሄንን ቪዲዮ አሰራጩት። እኔ ሄት ስፒች አላቀረብኩም። መግቢያ ላይ ለኦርቶዶክስ ለሙስሊም ማህበረሰብ እንኳን አደረሳችሁ ብያለሁ። እና አንዳንዴ የኢትዮጵያ መገናኛ ብዙሃን ምክር ቤት ይሄ ተቀባይነት ይኖራል? አይ ዶንት ቲንክ ሶ። እኔ ለህዝቡ ነው የምሰጠው ይሄን መልስ። ሄት ስፒች እኔ የአንዱን ሪሊጅን አላበላለጥኩም። ይሄ ያንሳል ይሄ ይበጣል አላልኩም። እና መግቢያ ላይ ይሄን ላንሳ ብዬ ክቡራን ተመልካቾች ምንም ማለት በዚህ ጉዳይ ላይ ምንም አይነት ምላሽ የምሰጥ አልሆንም። መብቱ ነው። ለምሳሌ አንድ እስልምና ማኝ እኔ ማግባት መፈልገው የእስልምና ማኝ ሆነች እንደዚህ ሆነች ብሎ የራሱን መስፈርት ማቅረብ ይችላል። ሁሉም ሰው የራሱ የሆነ መስፈርት አለ። እሱ ወንድማችንም የራሱ መስፈርት አለ። ኦርቶዶክስ አማኝ ነው፣ ሊያገባ የሚፈልገው የሚችለው ኦርቶዶክስ ነው ላገባ የሚፈልገው ብሎ መናገሩ ምንድነው?
የማይንሰር ደጋፊ የሆነች ሴት ነው፣ መብቱ ነው፣ ፍላጎቱ ነው። ስለዚህ ይሄ የሰው ልጅ ፍላጎት፣ ማንኛውም ሰው የራሱን ሐሳብ ያነሳል። ምናልባት ያለበት ቦታ ለሁሉም ማዕከላዊ ነው የሚል አመክንዮ ከቀረበ ኦርቶዶክስ ያለችው አረጋባለው ማለቱ ሌላውን የሚያሳንስ ወይ ከፍ ዝቅ የሚያደርጋል። እንደዛ ነው የምንረዳው። የማይንሰር ደጋፊ የሆነችው ነው ማገባው ማለቱ የአርሰናል እና የሌሎች ክለቦች ደጋፊ የሆኑ ሴቶች እኛ ለምን አልተባልንም የሚል እንትና ሊያቀርበው አይችልም። ሰው የራሱ ፍላጎት አለው፣ የራሱ የሆነ የሚመኘው ነገር አለ። የሚመኘውን ያንጸባርቅ። ይሄ ከጥላቻ ንግግር ጋር ይገናኛል ተብሎ የታሰበበት መንገድ አልገባኝም። እኔ ምናልባት ግልጽ ቢሆን ብዬ አስባለሁ። አሁንም እንግዲህ ምን እናደርጋለን? ይሄንን ደስ ያሰኘኝ የእመቤታችን ነገር ምስክርነት ተሰጠውን ላሳውሳችሁ። እሷ ከሰው ሁሉ ሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ፕሮቴስታንት የሆኑ ሰዎች ይዘውት ይጠይቁታል። ክርስቶስ እንደዚህ ነው፣ ድንግል ማርያም እንደዚህ ናት ምናምንና ይህንን ተከትሎ የተነሳ ሐሳብ ነው። ከኔ ከደካማው ይልቅ እመቤታችን ለክርስቶስ ቅርቡ ናት፣ ከኔ እያለ ነው ወይ ደግሞ ከሆኑ ይላል። ፍጹም ትሕትና ራስን ዝቅ ማድረግ ነው የተማርኩበት። ቀላል ምስክርነት አይደለም። ስለዚህ ይሄንን መረዳት ነው ኦርቶዶክሳዊ። ምናልባት ቴክስት አልጠቀሰላቸው ብሏል፣ የተማርኩ አይደለሁም ብሏል። የተማረ አለመሆኑ ግን ሃይማኖቱን እንዳያውቅ አላደረገው። በዚህ ደረጃ ተረድቶ ምስክርነት ሲሰጥ አይተናል። ክርስቶስ ራሱን የገለጠበት መገለጥ እንድናቀው ያደረገበት መንገድ እኛ እንዲጥመን እኛ እንድንሰማው በሚያደርግ ልክ ነው ብሎ ይሄንታ ይናገራል። እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሳሰቡ አይደሉም፣ የተራቀቁ አይደሉም፣ ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። የኛ ትምህርት ታውቃላችሁ፣ የግማሾቻችን ከአቅም በላይ ሆኖ ይናቃል። ጥሩ ተኳሽ የሚባለው ልብ ራሱን አለው ሲባል ነው። ወከላይም ካለፈ ልክ አይደለም፣ ከስም የክርስቶስ ትምህርት ልብ የሚነካ ነው፣ ልብ የሚለውጥ ነው፣ አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋምጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳን እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ክርስቶስ ራሱን የገለጠበት መገለጥ ሪቨሌሽን የምንለው ራሱ ያስተማረበት የመጣበት ያሳየበት መንገድ እኛ እንዲገባል፣ እኛ እንድንረዳው፣ እኛ እንድንቀርበው፣ እኛ እንድንከተለውና እንድንሰማው የሚያደርግበት ሂደትን የተከተለው። ከፍ አድርጎ አላረቀቀም። ለምን? እንደ አምላክነቱ መጥቶ ቢናገር አለ ይንታ ቅዱስ ሚካኤል ቅዱስ ገብርኤል እንኳን ባልሰሙት ነበር። የክርስቶስ በስግው ቃል ክርስቶስ ሰው ሆኖ በእኛ ዘንድ ሲመላለስ እኛ እንድንሰማው በሚያደርግ ልክ ነበር ሲያስተምር የነበረው። ለዛ ነው በምሳሌ የመሰለ ዘሪ ሊዘራ ወጣ እያለ መንግስተ ሰማያት በመካከላችሁ እንዳለች ናት እያለ የንጉስ አዳራሽን ትመስላለች፣ እልፍኙን ትመስላለች እያለ የገበሬ ማሳ በምትመስል እያለ ከዛ በኋላ ሙሽራና ደግሞ ደናግላን እያለ በምሳሌ ይመስል ነበር። ለምንድን ነው በምሳሌ የመሰለ ክርስቶስ እኛ እንደዚህ እንድንከተለው እንድንሰማ ያደረገው ካልን እሱ እኛ ሊገባን በምንችለው መንገድ ስለመጣ እኛ ልንሰማው፣ ልናደምጠው፣ ልንከተለው በምንችልበት በአቅማችን ልክ ነው ክርስቶስ የመጣው። ከፍም አላለም ደግሞ ዝቅም አላለም። በሚገባ ልክ ልባችንን አውቆ በልባችን ልክ ነው የሰጠው። ይሄ ነው ክርስቶስን እንድንወድ የሚያደርግ እንድናቅ፣ ስለሱ እንድንመሰክር የሚያደርገን እሱ በእኛ ልክ መጥቶ ስላስረዳ። ስለዚህ እግዚአብሔር የተመሰገነ እና ባወቅነው ልክ ማለት ነው። ካታፋቲክ አፖፋቲክ የሚባል
ቴዎሎጂ አለ። ኔጌቲቭ ፖዚቲቭ ቴዎሎጂ ይባላል። አፖፋቲክ ኔጌቲቭ ቴዎሎጂ አሁን እኛ የምናውቀው ክርስቶስ የማይመረመር ነው እንላለን። ክርስቶስ የሚደረስ አምላክ አይደለም። ባህሪው አናቀውም፣ ልንመረምረው ልንወስነው አንችልም እንላለን። ካታፋቲክ ኢስተርን ኦርቶዶክስ ደግሞ እዚህ ኔጌቲቭ ፖዚቲቭ ቴዎሎጂ ደግሞ የሚለው አስተምሮ እግዚአብሔርን በገለጠ ልክ እናውቀዋለን። ለምሳሌ እግዚአብሔር አዋቂ ነው እንላለን፣ እግዚአብሔር ጻድቅ ነው እንላለን። ይሄ ካታፋቲክ ነው። ስለዚህ በካታፋቲክ ወደ አፖፋቲክ እንደርሳለን። ክርስቶስን ስናውቅ እግዚአብሔር ጻድቅ ነው ያወቅነው የጽድቁ ልክ ግን በገለጠልን መስፈርት በማናቀው ልክ ነው ብለን ወደ አፖፋቲክ እናድጋለን። ገብቷችኋል? ስለዚህ እኛ ክርስቶስ በገለጠልን ልክ አውቀ ነው ግን የማይመረመር እንደሆነ ደግሞ እንመሰክራለን። ይሄ ነው ስነ መለኮት የምንለው እና በጣም የሚደንቀኝ ክፍል ነው። በርሜል ቅዱስ ጊዮርጊስ ላይ ምን ተፈጠረ? እስቲ የሄራኒ እናትና ምስክርነት ስትሰጥ እንካለን። ይህንን ምስራች ደግሞ ለወዳጆቻችን መንገር እፈልጋለሁ። በልጄ በኩል በሄራኒ በኩል የደረሰን መልእክት አለ። እኛ ታዛዦች ነን፣ እንጠብቃለን። ጠብቁን የተባልነው እግዚአብሔር በወደደ ሰዓት ደግሞ የምንመኘውን ነገር እንደሚያደርግልን ተስፋ እናደርጋለን። እኔ በመሀል የለመንኩት ምንድነው የምንጠብቅበትን አቅም ስጠን ነው። ደግሞ ይሰማኛል እግዚአብሔር። በእኔ ብርታት አይደለም እስካሁን የቆየ ነው። እኔ ጎበዝ ስለሆንኩ አይደለም። ከኔ ይልቅ ልጆቼ ጎበዞች ናቸው። መንፈሳዊታቸው ጠንካራ ነው። በእነሱ ጸሎትና ብርታት ነው ያለሁት። አሁንም የምትወደው ቅዱስ ገብርኤል የተገለጸላት ለእሷ ነው እና እኔ የምለው ሄደን ባዶቻችን አልተመለስንም። መልስ ይዘን የመጣ ነው። ቅዱስ ገብርኤልን በጣም ነው የምትወደው ልጄ። ዛሬ ብቻ አይደለም ያየችው፣ ከዚህ በፊት አይተዋለች። በህልሞ ይገለጽላታል። በርሜል ቅዱስ ጊዮርጊስ የጊዮርጊስ ጸበል ውስጥ ሆና ገብርኤል ነበር ያየችውና ጠብቂኝ ያላት። ይህ መልእክት ለእሷ ብቻ አይደለም ለእኔም ነውና እንጠብቃለን። ስንጠብቅ ደስተኞች ሆነ ደስ እያለን እንድንጠብቀው ብርታቱ እንዲሰጠን ደግሞ ለምናለሁ። ከዚህ ዛ ሄደን ከስረን ባዶቻችን አልመጣንም። ይህንን ምስራች ደግሞ ለወዳጆቻችን መንገር እፈልጋለሁ። የሶሊያና እና የሄራኒ እናት የሰጠችው ምስክርነት ነው። ጠብቂኝ ብሎኛል ቅዱስ ገብርኤል፣ እንጠብቀዋለን። በሐሴት በደስታና በተስፋ እንጠብቀዋለን። ደስ ያሰኛል። የእውነት ደስ ያሰኛል። የዕቅበተ እምነት ላይ ያሉ አባቶቻችን የሰጡትን ደግሞ እንካተል። ሐዋርያ ቅዱስ ጳውሎስ ምዕራፍ 13 ቁጥር 17 ላይ ለዋነኞቻችሁ ታዘዙና ተገዙ ይላል። ቃል በቃል ነው የሚለው። ለዋነኞቻችሁ ታዘዙና ተገዙ ነው የሚለው። ታዘዙ፣ እሺ፣ ለማንም ሰው እንታዘዛለን። ተገዙ እኮ ነው የሚለው። መገዛት ለማን ነው? መገዛት የሚገባው ለማን ነው? ለእግዚአብሔር አይደለ? ግን ተገዙ ይላል። ተገዙ ማለት አምልኩ ማለት ነው። አርጋኖን ጸሎት ላይ የቀዳሚት ላይ አባ ጊዮርጊስ ዘጋስጫ የጻፈውን አርጋኖ መጽሐፍ አርጋኖን ላይ ድንግል ማርያም ሆይ የዳዊት ልጅ ሆይ ለአንቺ እገዛልሻለሁ ይላል። እገዛልሻለሁ ሲባል ይሄው ተመልከቱ፣ ማርያምን አመለኳት። ለምን? ሚስት ለባሏ ትገዛ የለ እንዴ? ሚስት ለባሏ ትገዛ ማለት ባሏን ታምልክ ማለት። ባሮች ሆይ ስለ ጌታ ብላችሁ ለሰው ስርዓት ተገዙ ማለት የሰው ስርዓትን አምልኩ ማለት ነው። ወዴት ነው የምንወስደው ጥቅሶች በሙሉ? መገዛት ማለት አምልኮ ብቻ ነው የሚያሳየው? ሚስት ለባሏ ትገዛ እኮ ነው የሚለው። ሚስት ለባሏ ትገዛ ማለት ባሏን ታምልክ ማለት ነው። መገዛት አምልኮትን ብቻ የሚገልጽ ነው። ለእግዚአብሔር ተገዙ። አዎ አምላካችን ነው፣ ፈጣሪያችን ነው፣ እናመልከዋለን፣ እንገዛለታል። አምልኮ አለበት ለእግዚአብሔር መገዛት ነው። ለዋነኞቻችሁ ታዘዙና ተገዙ ሲባል ዋነኞቻችሁ ታዘዟቸውም አምልኳቸውም ማለት ነው። ጳውሎስ ስለ እናንተ ይተጋሉ እኮ ነው የሚለው እዛ ዕብራውያን 13:17 ላይ እስከ 18 ስናነባው ስለ ነፍሳችሁ ይተጋሉ ነው የሚለው። ስሌት እንደሚያውቅ ነው የሚለው። እንደውም ቃል በቃል ስለ ነፍሳችሁ ይላሉ ይተጋሉ። መትጋት ነው ምንድነው? በእንቅልፍ ነው? በመተኛት ነው? ዝም በማለት ነው? ይተጋሉ። ለምን? ስለ ነፍሳቸው። እንኳን ድንግል ማርያም እንኳን የአምላክ እናት ቀርቶ የእግዚአብሔርን ቃል የተናገሩን ዋነኞቹን አስቡ። የኖሯቸውን ፍሬ የተመለከተ በእምነት ምሰሏቸው የተባሉት እነዚያ ዋነኞች ስለ ነፍሳቸው ይተጋሉ። የሚተጉት ለምንድን ነው? የሚተጉት ሲኦል እንድንገባ ነው? አይደለም። ገነት መንግስተ ሰማያትን እንድንወርስ። ተመልከቱ፣ የአንድ ዋና የተባለ እግዚአብሔር ሰው ጸሎት ምን እንደሚጠቅም ማለት
በዛ ላይ ያዕቆብ በመልእክቱ ደግሞ ሲናገር የእምነት ጸሎት ድዌ ያድናል ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እንደሆነ ይሰረይለታል እኮ ነው። የአንድ ሰው የእምነት ጸሎት ድዌ ያድናል ጌታም ያስነሳዋል ይላል። ታሞም ከሆነ ሞቶም ከሆነ ያስነሳዋል። የምን ጸሎት? የእምነት ጸሎት። ከዛም ይላል ኃጢአትም ሰርቶ እንደሆነ ይሰረይለታል። ያ የእምነት ጸሎት ድዌ ያድናል፣ ሙት ያስነሳል፣ የታመመ ያስነሳል፣ ከእንደገና ስርየተ ኃጢአትንም ያሰጣል። የያዕቆብ መልእክት ምዕራፍ 5 ላይ ለቃል ነው። ይህን ቃል ምን እናድርገውኛል? ያ የእምነት ጸሎት ድንግል ማርያም ላይ የለም። የእምነት ጸሎት በራሱ ድዌ የሚያድን ከሆነ ሙት የሚያስነሳ ከሆነ ኃጢአትም ሰርቶ ከሆነ የሚያስተሰርይ ከሆነ ያ የእምነት ጸሎት የድንግል ማርያም ጸሎት ልመናዋ፣ ቃል ኪዳኗ፣ አማላጅነቷ ድዌ ያድን፣ ሙት ያስነሳ፣ ኃጢአት ያስተሰርይ። ለዛ ከሆነ አባታችን ስንጸልይ በሰላመ ቅዱስ ገብርኤል ስናጠቃል ምን እንደሚለው ኃጢአታችን ያስተሰርይልን ዘንድ ለምኝልናል። ምናችን ያስተሰርይልን ዘንድ? ኃጢአታችን ያስተሰርይልን ዘንድ ያስተሰርይልን ዘንድ ለምኝልን። የሚያስተሰርየው ማን ነው? እግዚአብሔር። በማን ጸሎት? በድንግል ማርያም ለምኝልን ብለናል። አቀጥለን ኃጢአታችንን ያስተሰርይልን ዘንድ ለምኝልን ትለምናለች። የእሷን ልመና ሰምቶ ኃጢአታችን ይቅር ይላል። የእምነት ጸሎት ድዌ ያድናል፣ ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እኮ ይሰረይለታል። የእምነት ጸሎት ቀላል ዋጋ አይደለም ያለው ማለት የእምነት ጸሎት ይሄን አክል ማድረግ ይችላል። የድንግል ማርያም ደግሞ እሱ የአምላክ እናት የሆነች ጸሎት እኮ አይደለም ያለው። የድንግል ማርያም ጸሎት እኮ አይደለም ያለው ቃል በቃል የእምነት ጸሎት ገና ድንግል ማርያም ጋር ሳትደርስ የእምነት ጸሎት ካለ ይሄን ማድረግ ትችላለህ እኮ ድዌ ማዳን፣ መፈወስ፣ ኃጢአት ማሰረይ ይችላል። ይህንን ያዕቆብ በመልእክቱ በጣም በሚገርም ሁኔታ በመልእክቱ በምዕራፍ 5 ላይ ቃል በቃል ቁጭ አድርጎ እናገኛለን። እናው ለማንበብ አስፈላጊ ከሆነ ሁላችንን እንድናነበው እንዲናገው እስቲ እንዲናል የእምነት ጸሎት ይላል ቁጥር 15 የእምነት ጸሎት የእምነትም ጸሎት ድውዩን ያድናል። የእምነት ጸሎት ድውዩን ያድናል ካለ በኋላ ጌታ ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። የዛ ድውይ ተነስቶ አይ በቃ ይኸው የእምነት ጸሎት ነው፣ ድውዩ ድኗል፣ ቆመ በእግሩ ቻው አይደለም። ኃጢአት እንኳን ሰርቶ ከሆነ ይሰራያል። በምን? በዛ የእምነት ጸሎት። የእምነት ጸሎት ያለ ክርስቲያኖች ሁሉ የምናደርገው ተአምር ነው። በነገራችን የድንግል ማርያም ጸሎት ከኛ የእምነት ጸሎት ያነሰ ነው። ላቲ ስብሐት ለእሷ ክብር ይግባትና ያመነች ብፅዕት ናት አይደል? በሉቃስ ወንጌል ላይ ብቻ ከአንድም ሁለት ጊዜ ማርያምም ሁሉን ነገር በልቧ ተጠብቆ ነበር አይደል? ከአንድም ሁለትም ጊዜ በላይ ሁሉን ነገር በልቧ ተጠብቀው ነበር አይደል? እመቤታችን ቅድስት ድንግል ማርያም የእምነት ጸሎት እንዲህ ያደረገ ማለት ከዚህ አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘያርግ ሏሌ ማለት እኛ ክርስቲያን የእግዚአብሔር ልጆች የሆንን በስመ ሥላሴ የተጠመቅን ስጋው ደግሞ የምንቀበል ሰዎች በተለያየ በደልና ኃጢአት እንኳን ብንወድቅ እንደዚህ አድርገህ ቆርበህ እንደዚህ አድርገህ ንስሐ ገብተህ እንዲበድልሃል ብሎ እግዚአብሔር አምላክ እንኳን ቢያዝንብን ድንግል ማርያም ማራቸው ይቅር በላቸው ብላ ትማጸናለች እንጂ የእኛ መንፈሳዊ ሕይወት የፈለገ ቢጠነክር ቢበረታ እንከን አያጣውም፣ በደል አያጣውም። ንጹሕ መሆን አንችልም። የተጠራው ደግሞ ለፍጹምነት ነው። የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹም ሆኗል የሚለው ማቴዎስ ወንጌል 5:48 ላይ ምዕራፍ 5 ቁጥር 48 ላይ የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ እኮ ነው የሚለው። የሰማይ አባታችሁ ምን እንደሆነ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ ነው። የተጠራው ለፍጹምና ነው። ሁኑ ነው ያለው፣ መመሪያ ነው። ለመሆን ጣሩሳ ፍጹማን ሁኑ። ፍጹምነት ታዲያ እንዴት ይገኛል? እዚህ የተጋርሎ መንፈሳዊ ወደ ፍጹምና ለምናደርገው ጉዞ የድንግል ማርያም ጸሎት ካልተጨመረ እንዴት ፍጹም መሆን ይቻላል? አንዱ ብልትን ካላገዘው አፍንጫ ሲመታለም አይን የሚያለቅሰው ምን አገባኝ አይልም።
ክርስቶስ ራሱ ናት። ቤተክርስቲያን ድንግል ማርያም እኮ አካል ናት፣ የአምላክ እናት ናት። ለእኛ ለልጆቿ ታስባለች። እሷ ማራችሁ ይቅር በላችሁ ትላለች። ወደ ፍጽምና ለምናደርገው ጉዞ የድንግል ማርያም ጸሎት ካልተጨመረው እንዴት ማዳን የምንችለው? እንዴት መዳን የምንችለው? አልቦ ጸሎት ወአልቦ ትንባል ያለው ለዚህ ያላንቺ የሚያርቅ ጸሎትን ልመና የለም። ምክንያቱም የእግዚአብሔር ታቦቱ ናት፣ እመቤታችን ማህደረ መለኮት ናት። በመምህራኖቻችን ላይ አድሮ የሚያስተምረን አባቶቻችን አምላክ ይመስገን። በሌሎች መረጃዎችን የመለሳለሁ። ተማበጥኩ ሰናቆት ይሆናል።